አንቺ መግደል ነበረብኝ እሺ ኃይል ልጠቀም አታደርገኝ ዶክተር ይሚል በልተነሽ ከዚህ ከንቱ ቀባጃሪ ጋር ምንድነው ዝምድና ቆይ የትኛው ጣቢያ ነው ወሰዳችሁት መቀጣት ካለብሽ የምትቀጪው አንቺ ነሽ የሆነ የደበከኝ ነገርም አለ የተቀየረው መድኃኒት ለሷ ነበር የተጣጣት አዎ እሷ ነች መጣሽ ምቀር መስሎሽ ነበር እንደዚህ ስትሆን ለምን ዝም ትላታለህ በረከት ምከራት እንጂ ዶክተር ልክ ነው እኔ ደግሞ ለዚህ መሰከር ነኝ በቃ ሁሌ መዞር አይሰለቻትም ይሄን ማድረግ ላንቺ አይደል ለራሴ ስም ለኔ ጊዜ ሲሆን ቤት የለች ሰላም ነው አይደል ኢንስፔክተር በተደጋጋሚ ወንጀለኛዋን አሳልፈ እንድሰጠኝ ተነጋግረን ነበር እንዴ ቆይሽ ታዲያ አሁን የማሰብ ለምን አስፈልገ ለምርመራ ትፈልጋለህ ተጠርጣሪው የት ነው ያለችው እኔ አላቅም ኢንስፔክተር ቅጣት እንድታገኝና እንድትገኝ በግሌ እየጣርኩ ነው ይሄንን ደግሞ አንተም ታውቃለህ መጀመሪያ ጥፋትን መናገር ከወንጀል አይደለም ተነስ ወደ ጣቢያ እንሂድና ሁሉም ነገር እዛ እንነጋገራለን እንዴ እሺ ቆይ ሆስፒታሉ ለጊዜው ስራ ማቆም አለበት በዚህ ሁኔታ ብዙ ታማሚዎች ይጎዳሉ እንዴ ምን ማለት ነው እንዴ እዚህ ሆስፒታል ውስጥ ከዋልጋ ይዘው የሚታከሙ በጣም ብዙ ታካሚዎች አሉ እንዴ በህይወትና በሞት መካከል ያሉ ታካሚዎችን የት ነው ወስዳቸው የት ሄዱ ነው መላቸው እሺ ኃይል ልጠቀም አታደርገኝ ዶክተር ይሚል በልተነሽ ትንሽ ጊዜ ይፈልጋሉ ኢንስፔክተር እንዴ ቀደም ነግሬ ራሴ ነግሬ ቆይ እንዴት እንደዛ ነገር ታደርገኛለህ ምንም ጊዜ የለኝም ዶክተር እንዴ ዛሬ ማታ እኮ ትልቅ ቀዶ ህክምና አለብኝ እሱን ትቼ ወዴት ነው የምሄደው አልገባህም እንዴ ኢንስፔክተር ለኔ እኮ አንድ ነው ለቀም ታሰርከው ምንም ችግር የለውም ግን ደግሞ እዚህ ሆስፒታል ውስጥ በጣም ብዙ ታካሚዎች አሉ እንዴ ቢያንስ ሆስፒታልን እንኳን አትጎብኝ ምንም ላደርግልህ አልችልም አንተ ተነስተውታለህ አትወጣ አረ ባክተው የኔሮሚ ተራ አይደለም ያሹ አንተ ተራ ነው ታቸው አቤ አውቀው እኮ ሊያደናግሩ ነው በሉ ቀጥል አይ አቢ ይሄ ነገር ቢቀርብን ይሻላል ሩማኒ ሳቱም እየሄደ ነው አረ አሹ እንደዚህ ይሻላል ማነው አራሹ ቁጭ በል ይሄ እኮ የኔ አቤ ነው ማነው አቤ ወተ ከፍተ ብታረጋግጥ ይሻላል አቤ ተረጋጋት ቆይ እኔ ቸርፈታ ዳኒ ይቅርታ ለትንሽ ጊዜ መቆየት ይችላል ዳኒ ምን ሆነ ችግር አለ እንዴ አይ የሆነ ሰው የተከታተለኝ ስለሆነ ነው አጀሬው አሹ ደሞ እዚህ ምን ትሰራለህ አንተን ፈልጌ ልበል ጠላቴን እዚህ ደግሞ ምን ልታረግ መጣ እስኪ ተናገር ወይ ደሞ ምንድነው ተሰበው ወይ ምንድነው ነገሩ ሄሉዬዋ ከዚህ ከንቱ ቀባጃሪ ጋር ምንድነው ዝምድናችሁ አሹ ይሄን ቤት ከራየነው ከነሱ ነው እዚህ ቤት ኖሯል እና ታዲያ ቀላል ሰው አረከኝ እንዴ አረ ሰዓቱ ሄዷል አሹ ዛሬ ትይ ምን ይሉናል እንሂድ በቃ እውነትሽን ነው ሮማኒ ዛሬ እናንተ ጉዱም አይሰማችሁ አንድ ተንከሲስ እህታለች አዎ እሷ ናት የማየውን መድኃኒት ሰታ ለልዬ እንደዛ ያረገችው ምን ታዲያስ በቃ ይበቃል ባክ ሌላ ትርፎሪ እንዳትናገር ማጅላል እንዴ እውነት ግን ቢዘን ዘርጋለች አዎ አቤ ቀላል አድርጋለች ላንተ ደግሞ ማን ነገረ ይኸውልህ ታመሜት ሆስፒታል ዘንድ ሳለው ነው ዶክተሩ ይነገር በዚህ ልክ መጥፎ ሰዎች ናቸው ማለት ምን ጥያቄ ያለው ይኸውልሽ ሁለቱ ማለት የሰይጣን እህትና ወንድም ማለት ናቸው ለአንድ ሰው ማዘን የለም አንቺ ተረገምሽ ለሊ አዎ ለሊ ነኝ ቆይ ምንድነው የበደልኩሽ ምንድነው ያጠፋሁት ቆይ እኔ ያንቺ ሆነ የወሰድኩብሽ ነገር አለ ቤዛ እንዴ አውቀሽ ነው ምን ነው እንደዛው ሆኜ መቀር መስሎሽ ነበር እንዳትጠቂ ተረገምሽ ነው ወደዚህ እኔን እንደዛ በማድረግ ምንድነው የተጠቀምሽው ንገሪኝ እንደውም ተሳስቻለሁ አንቺ መግደል ነበረብኝ እሺ አንቺ ክፉ በጣም ጨካኝና አውሬ ሴት ነሽ እሺ ቆይ አንቺ ሴት ልጅ አይደለሽ እንዴ ሴት ልጅ ሆነሽ እንዴት ነው እንደዚህ ክፉ የምትሆኚው ቆይ ችግርሽ ምንድነው ፍላጎትሽ ልቀቂኝ ለሊ ምን እያደረግሽ በቃ ተይኝ ልቀቂኝ ልሂድበት እገልሻለሁ ነይ ምንድነው ችግርሽ እኔ ልትገይኝ ትፈልጊያለሽ አንቺ ጭራቅ ተናገሪ ምንድነው ፍላጎትሽ ቆይ ከኔ ያለሽ ችግር ምንድነው ከልጅነቴ ጀምሮ ለምንድነው የምትከታተኝ ንገሪኝ ቤዛ አለበለዚያ እገልሻለሁ እኔ እንዳንተ አልደለኝም እሺ ብዙ ምክንያት አለኝ አሁን ልቀቂኝ ልሂድበት ተይኝ እገልሻለሁ እሺ እገልሻለሁ ነይ እባክሽ ማን የሚጠራሽ ወረብ ሰላም ነሽ አረ ሴት ናት አሹ ለማንኛውም መጣሁ በቃ አራራሹ ቀብራራው የምይል ልጅ እኔ እዚህ ጋር ቆሜ አቤት እንት ይጣራሽ እዚህ ሰፈር ነሽ አዎ ምን ነው ስትታዩ ግን አትመስሉ አዎ ይሆናል ከሰው ቤት ሰራተኛ ነው ያምርሽ ነው አዎ እሱ ማን ነው አሹ ይባላል ባልሽ ነው አይ
ምን ነው ምን ልርዳሽ? ተቸኩዬ ነበር። አባይኛ ነገር ትመስያለሽ። በይጂ ቀጥይ። አንቺ አትሆኝ ታስፈርጅብኛለሽ። እንዴት? እንዴት ነው የምታምሩ? ዋው የምሬን እኮ እንዳንቺ አይነት ሚስት ስላለኝ በጣም እድለኛ ነኝ። ታዲያ ወዴት ነው የምትወስደኝ? ለሊ አዴ እንዴት ናችሁ? እንዴ ምንድነው ፈገግታው? ደግሞ በጣም አምሮብሻል። ምንድነው እሱ? ጓደኛዬ። ምንድነው? አራዳ ጓጓሽ ንገሪኝ። ሚዜ ለምን ተዘጋጀ? እኔ አላምንም። ወሰናችሁ? አዎ ወሰነናል። ይሄ ጓደኛ እንኳን ደስ አለሽ። በጣም ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ ለሊ። ይሄሽበት እንዴት ነው? አደይ እኔ ሕክምናዬን ጨርሻለሁ። ከዚህ በኋላ ትንሽ ጥንቃቄ ማድረግ ብቻ ነው የሚጠበቅብኝ። ችላ ማለት የለብሽም። አታስቢ አደይ፣ አሁን ሁሉም ነገር ተስተካክሏል። በችግሬ ጊዜ ካጠገቤ ስለነበርሽ በጣም አመሰግናለሁ። ያንቺ ማን ይንገርሽ? አንቺ ስላለሽኝ ፈጣሪን አመሰግናለሁ። ፍቅራችሁ በጣም ያስቀናል። መቀላቀል ይቻላል። የኔ ፍቅር እንሂድ። እሺ ለሊ ቶሎ መለሳለሁ። እሺ ኧረ አታስቢ፣ እኔ አሁን ልተኛ ነው። እሺ ረጋ ብለሽ ተዝናንተሽ ነኝ። እሺ በቃ እንሂድ። እሺ አሁን እመጣለሁ። እሺ ቤዛ። አቤት ገጀራው፣ እየተከታተልከኝ ነበር? ምን እከታተልሻለሁ? አሁን ገና መምጣቴ ነው። እሺ ምን አዲስ ነገር አለ? ዶክተሩ ተይዟል። የምርህን ነው? አዎ ተይዟል። ፖሊስ ይዞ ሲሄድ በአይኔ በብረቱ ነው ያየሁት። ግልግል። ምኑን ተገላገልኩ? ሁሉ ነገር ያደረገችው ለምትባለው ታካሚ እየመጣች ነው። የተቀየረው መድኃኒት ለእሷ ነበር የተሰጣት? አዎ እሷ ነች። ግን ደግሞ እኮ ሁሉ ነገር መጥቼ ነግሬ ነበር። ቤዛም ላይ መጥቼ ክስ የመሰረትኩት እኔ ነኝ። እውነቱን መናገርና ሰው ላይ ክስ መመስረት ከተጠያቂነት አያድነህም ዶክተር። ስለዚህ አንተም ላይ ሆስፒታሉም ላይ እርግጠኛ የምንሆንበት ነገር እስከምናገኝ ድረስ ምርመራችን አናቁም። እንዴት ነው? ቆይ ራሴ እያወቅኩኝ የራሴ ሆስፒታል እንዴት ነገር ማድረግ ምንም ማለት ነው? ቆይ እንዴት ነው ክሱ ወደ እኔ ይዞር? እኔ አይደለሁ እንደ መጥቼ በሚስጥር ክሱን የጀመርኩት? ይህንን እኮ ያደረግኩት ታማሚዎቼ እንዳይጎዱ ይህ ነገር እንዳይፈጠር በማሰብ ነበር። አሁን የምታግዘን ከሆነና ተጠርጣሪዎቹ እንድንይዝ የምትረዳን ከሆነ ለታካሚዎች ይደረሳል። እሺ ቆይ ምንድን ነው ማድረግ ያለብን? የምጠይቀህን ጥያቄ ትመልሳለህ። እሺ ቤዛ የምትባል ሴት እንዴት ነው ወደ ሆስፒታሉ የገባችው? የትምህርት ማስረጃ አንተ አይኔ ነው ወይስ አንተ ነዚህ ቁጭ ብለህ ድድን የምታስተው? እኔ ነኝ ኪንጉ። የሆነ የደበከኝ ነገርም አለ። ቆይ ስራውስ? ቤት ያለች። እሺ እቺ ቤት ግን ቆይ እንዴት ነው ነገሩ? አልገባኝም። እኔ ለተመችቶኛል። ዳይመንድ ተመስገን። ይሄ ድምጽሽ ነበር እኮ ይናፈቀን። አይገርምም? ዳይመንድ አለችኝ እኮ። እና መንካት ለልዬ እሱ ማን ነው? ኪንጎ ነው። ምን ሆናችሁ አልኩኝ። ቆይ ምን ሆነሻል? ዳይመንድ ዶክተሩን አስራውታል። ምን? አዎ ዳይመንድ ከጣቢያ ደውሎ ነው የነገሩ። እርግጠኛ ነሽ? አዎ ዳይመንድ ቤዛን ማግኘት አለብን። እሷን ማናገኛት ከሆነ ሁሉም ነገር ዶክተር ላይ ነው የሚሳበበው። ይኸውልሽ ለሊ፣ አንቺ ጣቢያ ሂጂና እሱ ምንም እንዳላደረገ ነገሪያቸው። እስከዛ እኔ ቤዛን የገባችበት ገብቼ ይዛታለሁ። እንዴ አንተ ፖሊስ ጣቢያ ልትሄድ ነው? እዛማ አልሄድም። አብዳል እንዴ? ግን ቤዛ ትያዝ እንጂ ምን የሆነ መንገድ አይተው። አደራ ዳይመንድ፣ እኔ ወደ ጣቢያ መሄድ አለብኝ። እሺ ለልዬ፣ ግን አንቺ ተረጋጊሽ። ዳይመንድ እዚህ ነገር ውስጥ እጅ እንዳታስገባ። ግጥም አድርጌ ነው የምገባው። እንዴ ዶክተር እኮ በጣም ጥሩ ሰው እኮ ነው። መጣሽ? ምቀር መስሎሽ ነበር? ስለ ሰርጉ ሰምተሻል? የምን ሰርግ? አደይና ዴቭ ሊጋቡ ነው። ወይኔ ደስ ሲል። ብቻ ለሰርግ ነው የደረሽው እንዳትይኝ። ምን እንዳልሰማ ሰው ታስመስያለሽ። እንዴት ነሽ? አለሁልሽ ሩታዬ። ታንቺ ናፍቆት መስጠት የጠፋ ደግሞ ጀመረ አይደል? ይቅርታ ማዘሯ፣ የሌለ ጠፋው ብዙ። ለልዬን ካገኛት አንተ መቼ ሰው ትዝ ይልሃል? ግን ለሙሉ ለልዬ ደህና ናት? በጣም ደህና ናት ማዘሯ፣ አንቺ አታስቢ። ቆይ ምን ነው ብቻሽን? ቅምጥልስ? ቅምጥሌ ኩኩን ፍለጋ ወጣች። ኩኩ በጥብጥ ሆናለች። አዎ፣ ግን ረጋ ማለቱ ሳይሻላት አይቀርም። በረከቴ፣ የምትቀርባት ከሆነ ምከራት። ልጅቷ በጣም ሰው ታስከፋለች። አይ ማዘሯ፣ አሁን ኩኩሻ ነው ሰው የሚቀየማት። ማንም ሰው ጤነኛ እንዳለው ስለሚያውቅ እኮ ማንም አይቀየማትም። አንቺ አታስቢ። ወይ ጉድ! ደግሞ እኮ መልሳ ታሳዝነኛለች።
ኪንጎንም ጓደኛውንም ሰድበዋለች። እንደዚህ ስትሆን ለምን ዝም ትላታለህ? በረከቴ መከራት እንጂ። የኔ እናት አንቺ አትጨነቂ፣ ሁሉንም ነገር ራሳቸው ይፈቱታል። አንቺ ግን እንዴት ነሽ? ዛሬ ደግሞ እንዴት ነው ነገሩ? ፍክት ብሏል። ያው ምን የተለየ ነገር አለ ብለሽ ነው? ዛሬ በጣም ደስተኛ ሆናል። እንዴት አልደሰትም? አዘሩ ለሊያውን ያለችበት። አቤት ዶክተር ይበልን ታውቂዋለሽ? አዎ አውቀዋለሁ። አንቺ ላይ የደረሰውን ነገር ሰምተናል። አሁን ግን ማወቅ እንፈልገው ዶክተር ያጠፋው ጥፋት ምንድነው? አይ ኢንስፔክተር፣ ዶክተር ምንም ነገር አላጠፋው። የተሳሳተ ጊዜው ያለፈ መድኃኒት ስለሰጦች ጤናሽ ተቃውሶ ነበር? ዶክተር ምንም ነገር አላደረገም ኢንስፔክተር። ይሄን ሁሉ ነገር ያደረገችው ቤዛ የምትባል ከልጅነት ጀምሮ ማቃት ሴት ናት። አንቺ እሱ እንዴት አወቅሽ? ከዶክተር ጋር በነበርኩበት ሰዓት ጤና እየተስተካከለ ነበር። ይበልጥ ከኔ በላይ ደግሞ እሱ ለኔ ጤና እየለፋ ነበር። ስለዚህ ዶክተር ምንም አላጠፋም። ይሄ ለሱ አይገባው። እሷ ይሄን ሁሉ ነገር ካደረገች በኋላ አሁን ላይ ደህና የሆንኩት በዶክተር ጥረት ነው። እርግጠኛ ነሽ? አዎ ኢንስፔክተር፣ ዶክተር አውቆ እኔ ላይ እንደዛ የሚያደርግ አይነት ሰው አይደለም። በዚህ ደግሞ በጣም እርግጠኛ ነኝ። እሺ ለምን አንዴ ጠብቂኝ። ኮንስታብል እስኪ ዶክተር ይበል ላስገባልኝ። አቤት ኢንስፔክተር። ዶክተር እንዴት ነህ? ደህና ነህ? ይቅርታ ለሊ አስጨነኩሽ አይደል? አይ ምንም አላስጨነቀኝም። ያው ያለ ጥፋት እዚህ መሆነ ትንሽ ረብሾኝ። አታስቢ ለሊ፣ ሁሉም ነገር ይስተካከላል። የታማሚዎቹና የሆስፒታሉ ነገር ነው ያስጨነቀኝ እንጂ የኔ ጉዳይ እንኳን መታወቁ አይቀርም። ይቅርታ ኢንስፔክተር፣ ለሊ እዚህ መሆን የለባትም። በቅርቡ ስላገገመች ለጤና ጥሩ አይደለም። የምር ነው ለታካሚዎች እንደዚህ የምትቆረቆረው? ስራዬ እኮ ነው። አባቴ ሰጠኝ አደራ አለብኝ። ማንንም ሰው መርዳት እየቻልኩኝ ፈጣሪ እድሉን ሰጥቶኝ ማንም ሰው በሕክምና እጦት እንዲሞት አልፈልግም። ይገርማል። ምን ይገርማል? አታስታውስም ይሆናል እንጂ እኮ ነግሬህ ነበር። ሆስፒታላችን ከተማ ውስጥ ካሉ ትልቅ ሆስፒታሎች መካከል አንዱ ነው። ይህም ደግሞ የሆነበት ምክንያት ታካሚዎች በስራችን ደስተኛ ስለሆኑ አይደል? ዶክተር ልክ ነው። እኔ ደግሞ ለዚህ ምስክር ነኝ። ሆስፒታላቸውን ቢሆን በጣም አሪፍ ሆስፒታል ነው። አሁንም ቢሆን ልክ እንደኔ የእሱን እርዳታ የሚፈልጉ ብዙ ታካሚዎች አሉ። ስለዚህ ዶክተር ባልሰራውና ባላጠፋ ወንጀል እዚህ ለደቂቃም ቢሆን መቆየት የለበትም። እሱን አንቺ አትወስኝ እንዴ። ምን ማለት ነው ኢንስፔክተር? እንዴ ዛሬ ማታ እኮ ትልቅ ቀዶ ሕክምና አለ። ትልቅ ሰው ናቸው። የሞት አፋፍ ላይ ያሉ ትልቅ አባት ናቸው። እሳቸው ብቻ አይደሉም። የኔ እርዳታ የሚፈልጉ ሴቶች፣ ህጻናት፣ አዛውንቶች አሉ። ፕሊዝ በቃ ወደ ሆስፒታል ልመለስ። እሺ ግን ይሄ የሚሆነው ትክክለኛውን ተጠርጣሪ በዚህ 2 ቀን ውስጥ አመጣችሁ ለህግ የምታቀርቧት ከሆነ። እሺ ዶክተር እንፈልጋታለን። እሺ ኢንስፔክተር፣ ቃል ገባለሁ። ቤዛን እጇን ይዣ ሲሄድ መጠንቀቅ አለብኝ። ከተያዝኩ ያልቀልኛል። ብቻ ሊበሉት ጨርሽ? አዎ ትዬ፣ ሁሉም ነገር ተሰናድቷል። ጎሽ። ፍቅርስ? ፍቅር ወጣለች ትዬ። አይ ፍቅር መቼ ሆነ አርፋ ቤት የምትቀመጠው? በቃ ሁሌ መዞር አይሰለቻትም? ማሚ እርታይ፣ የኔ ቆንጆ ልጅ እንኳን ደህና መጣሽ። ማሚ ደህና ነሽ? በጣም እኮ ቅድም ብለሽ። አዎ ልብስ ልቀይር ገብቼ። እንዴ ማሚ፣ ቆይ ወዴት ልትሄጂ ነው? ወዴትም። ሩታዬ ዛሬ በጣም ደስ ብሎኛል። አደይና ዴቭ ሊጋቡ ነው። አደይ ተስማማች? አዎ ወደዚህ እየመጡ ነው። ሙሽራችን ወደኛ እየመጣች ነው። በጣም ደስ ይላል ማሚ። ለዴቭ በጣም ደስ ብሎኛል። ሩታዬ። ወይ ማሚ። አባትሽ ተሻለው አይደለ? አዎ አሁን ደህና ነው ማሚ። እና ታዲያ ፊትሽ ምንድነው? የተናገረሽ ሰው አለ እንዴ? ማሚ ከፍቶኛል። እኔን ክፍት ይበለኝ። ምን ነው ምን ሆነሻል? አባቴ ከሱ ጋር እንድቆይ ጠየቀኝ። እና ታዲያ ምን አልሽው? መጀመሪያ አልፈልግም ብሎ ወደዚህ ከመጣ በኋላ አሁን ደግሞ አብረሽኝ ሁኚ ማለቱ አልፈልግም ብሎ ወደዚህ ከመጣ በኋላ አሁን ደግሞ አብረሽኝ ሁኚ ማለቱ አልገባኝም። ምንም ቢሆን እኮ ልጁ ነሽ፣ ይፈልግሻል። አይ ማሚዬ፣ እኔ ማንም አይፈልገኝም። እንደውም ከእናትና ከአባቴ በላይ አንቺ በመወለድ ደስተኛ ትመስኛለሽ። ማሚ እኮ እኔን ልታስወርደኝ ነበር። ማን ይሄንን ነገር ደግሞ የነገረሽ? አውቃለሁ ማሚ፣ ልጅ አይደለሁም። ስለኔ የሚባለውን ነገር ሁሉ አውቃለሁ። እንደሱ ማሰብ የለብሽም ሩታ። ያንቺ መወለድ ድንገተኛና ያልተጠበቀ ቢሆንም ግን አንቺን የመሰለች የእህት ልጅ ሰጥቶኛል። ደግሞ እኔም እናትሽ ነኝ ሩታዬ። 2 እናት ነው ያለሽ። ኧረ እባክህ ወንድሜ እኮ ነው። ቆይ እሱን ትቼ እኔ የማመልጥ ይመስላል? እና ሄደሽ እጅሽን ልትሰጪ ነው? ታው ገጀራው፣ አታሟርትበት። ወንድሜ ምንም ነገር መሆን የለበትም። እንደዛ አታስቢ። እኔና አንቺ እንጥፋ። እኔ ከዚህ መውጣት አለብኝ። መቼም አላደርገውም ገጀራው። ቆይ ስታስበው ወንድሜን ጥዬ የሚሄድ ይመስላል? እየጠየቅኩሽ አይደለም ቤዛ።
ሰው ላይ ተሸፍንልኝ እንዴ? ከመጣ ደግሞ አይሰማትም። ሲጀመር አንተ ለክፉ ቀን አትሆንም። ጥርግ በለሽ ስፈልግ ምን አናደደ? ስራ እኮ ነው ያልኩህ እኮ። ምን አልኩህ? አትጋተተኝ፣ ሂድ በቃ። ለነገሩ አንተ ኖርክም አልኖርክም ምንም የምጠቅመው ነገር የለም። ቢያንስ ተረዳኝ ዳይመንድ። የእናቱ ለታዋን ባነሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። አይ እናቴ አሁንስ ናፈቅሽ። አልቻልኩም እምዬ፣ ሁሉ ነገርሽን ናፈቅ። ግብዬ ናፈቅ። የታባቱ አዲ ኧረ ምንም አልሰማው ምንም። ኧረ ታዲያስ አሹ ውሸት ጀመርክ? እሱማ ታላችሁ አንዳንድ ጭምጭምታ ብልጭታ ነገር ሰምቻለሁ። ያው እውነት መሆኑ አልተረጋገጠም እንጂ። አይ አሹ እትያሉ እንዴ? አዎ አሉ። ኑ ግቡ፣ ኑ ግቡ። እኔ ንግባ አይደል? ቱቱ እንደው ታይን ያውጣችሁ። አያዴ እንደው ዴቭን አግቢ። እቺ ደግሞ ምን አርግ ነው የምትለው? ቆይ ዳኒ ለምን ተናገር እባክህ። ሊበሉ ነበር ወይስ ሌላ ጉዳይ አላችሁ? ሊዘርፉኝ ነው። ሌቦች እንደሆኑ ታውቂ የለ? አታስገልፍጠኝ እባክህ። አሁን አንተ ምን አባ የሚዘረፍ ነገር አለ? እውነቱን ተናገር። ለምን ነበር ሲያሳድዱ የነበረው? ኧረ እኮ እንደዛ እኮ አይደለም። እውነቱን ተናገር። ኩኩሻ ምን እየሰራሽ ነው? አንቺ ደግሞ እዚህ ምን ትሰሪያለሽ? አይ እየፈለኩሽ ነበራ። እሺ ዳኒ፣ ዛሬ ደግሞ ምንድነው በሴቶች የተከበብኩት? አቡ ልቀቁኛ። ታውቂያለሽ? አዎ። ስማ አንተ፣ ምንድነው? እቺ የተረገመች እህቴ የት ነው ያለችው? ከእህቱ ጋር ምን አለሽ? እህቱ እኮ ናት ለሊን እንደዛ ያደረገቻት። አቡ ልቀቁኝ። እኔ ምንም የማውቀው ነገር የለም። እህትህ የት ነው ያለችው? አላውቅም። እኔ ራሱ እየፈለኩ። ማነው? ኩኩሻ ነይ ግቢ። ልጄ ምን ሆናለሁ ብለሽ ነው? ጠፋ። ኧረ እኔ ሰላም አልባል። እንዴት ነህ? ማዘሯን ስታይማ የሆነ የሚያኮራሽ ነገር አለ ነው ብለህ ነው? እናስ መኩራት ቀርቶ እንደፈለገች ትሆን። ዋ ለልዬ እንዳትናገርብኝ። እውነትም በጣም ናፍቃሻለች ማለት ነው። ታዲያስ ለልዬ እኮ ናት። ዋ በሷ ቀልድ የለም። እያየሽ ነው ሄልሽን ለልዬ ገና ከመምጣትሽ እናቴን ተቆጣጠርሽብኝ እኮ። እና ቅር አለክ? አይ ይሁንልሽ። እኔ እኮ ላንቺ እናቴ የምሰጥ እንኳን ቅር አይለኝም። አይ ባውሪ አያስቅ እንዴ? ያስቃል እንጂ። እሺ እንደፈለግሽ። ቆየት ሄደሽ ነው የጠፋሽው? ዶክተር እኮ በእኔ ምክንያት ታስሮ ነበር። እንዴ ለምን? ማን ከሱት? እራሱ ቀድሞ ለሆስፒታሉና ለታካሚዎቹ በማሰብ ቤዛ ላይ ክስ መስርቶ ነበር። ነገር ግን ነገሩ በሙሉ ወደሱ ዞረበትና እሱን ራሱ ላይ አስሮት ነበር። እሱ ምን አደረገ? ለምን ነው እንደዛ የሚያደርጉት? ቆይ ነገር የለም። ቤዛ እስካሁን አልተገኘችም። ወይኔ ጉዴ! ቆይ ምን ያደረገች ነው? ይዛው ለመጣ ነው እንዴ? ማን? ምንድነው? እሺ እባክህ ዝም በል፣ እባክህ ዝም በል። እሺ አንዴ እባክህ ዝም በል። ቆይ ከማን የተደበቀው? እሺ እነግርሃለሁ፣ ይለፉና እነግርሃለሁ። እሺ አንዴ ይለፉ። እነማን ናቸው? ቤዛ? አረ ዝም በል እንዴ! ምን ሆነ መጠራት? ቆይ አንተ ጋር ናቸው እንዴ? ከነሱ ነው የተደበቀው? አዎ ነበር። እዚህ ጠብቀኝ። እንዴ ይሄ ሰውዬ ቆይ ምንድነው? ወይ ተንቀልቅዬ ገብቼ የሚያውቁት ሰው እንዴ? ወይኔ ዛሬ ምን አንቀልቅሉኝ ወጣው ከቤት። ምን አለ ይሉኝ ስነግሪኝ በሰማሽ። ወይኔ ዛሬ ልቀቀኝ ገጀራው እባክህ። ወንድሜን ከያዙት እኮ አይለቁትም። ልቀቀኝ። ሄሎ ኢንስፔክተር፣ አሁን መምጣት ይኖርባል። እነ ቤዛ አይታችኋል? እሺ ሰምኛለሽ። ብትሄጂ እኮ ነህ ከያዙሽ አይለቁሽም። ለምንድን ነው የማትሰሚኝ እንዴ? ስለ ወንድምሽ ደግሞ አይመለከተኝም። ሰራተኛ አደይ ክፍል 197 ተለቋል። ወዶችዬ ዶክተርዩ እንግዲህ ተፈቷል። ቤዛና ገጀሮ በቁጥጥር ስር ውለዋል። አደይና ዴብ ሊጋቡ ነው። ሩታ መታለች። ወዶችዬ ቪዲዮን እስከ መጨረሻው እዩት።
ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ትበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ባለፈው ክፍል እንዳየነው እንግዲህ ዶክተር እዩ በቁጥር ስር ሲውል ነበረ፣ ኢንስፔክተሩ በቁጥር ስር ሲያውለው ነበረ። የሚያበቃ ድራማ ማለት ነው። እንግዲህ እዛው ላይ የቀጠለ ወዶችዬ ዶክተር እዩ እንግዲህ ፖሊስ ጣቢያ ሄዶ ነበረ። ነገር ግን ተገቢው ምርመራ አድርገው እንዲሁም ደግሞ ሊሊ ተጠርታ ሄዳ እንግዲህ እውነተኛውን ምስክር ሰጣለች ማለት ነው። እሷ ከመሰከረችለት ባለፈ ደግሞ ቤዛን በአጭር ቀን ውስጥ እንደሚያስረክባቸው ቃል ገብቶ ነው የወጣው የነበረው ማለት ነው። ውዶችዬ እንግዲህ ዶክተር እዩ ስለተፈታ በጣም ደስ ብሎኛል። ምክንያቱም ዶክተር እዩ ምንም ጥፋት የለበትም፣ ቤዛ ናት ጥፋተኛ ማለት ነው። ውዶችዬ እንግዲህ ሊልዬ እንዳያቸዋት ከበሽታዋ አገግማለች። እንግዲህ አደይና ዴብ ሊጋቡ ነው። ሊጋቡ ከመሆናቸውም የተነሳ እንግዲህ ዴብ አዲስ ልብስ ገዝቶላት እሷም ለብሳ ያንን ወደ እነትዬ ቤት ሊሄዱ ሲሉ እንግዲህ ሊልዬ ደርሳለች ማለት ነው። ሊልዬ ከደረሰች በኋላ እንግዲህ ሊልዬን ቸው አይዞሽ በቃ በርችልን ደርስ መጣን ብለው እንግዲህ ወጥተው ወደነ ትዬ ቤት ሄደዋል። ወደ እነ ትዬ ቤት ከሄዱ በኋላም እንግዲህ አሹ በር ላይ ነበርና በጣም ደስ ብሎት ስለና ዴብና ስለና አደይ ደስ ብሎት እንግዲህ አንቆ ይዞ ሲሰማቸው ነበር ማለት ነው። በዚሁ አጋጣሚ እንግዲህ ሩታ መታለች። ሩታ እንግዲህ አባቷ ከኔ ጋር ሁኝ ብሏት ነበር። ነገር ግን ከሱ ጋር ለመሆን ፍቃደኛ አይደለችም። ምክንያቱም ዝዬን ትወዳታለች። በዛ ላይ ደግሞ እናቷ ሳትፈልጋት ስለወለደቻት በዚህ እየተሰማት ያው እዛ መሆን አትፈልግም እና ከዛ አንጻር በቃ አክስቷ ጋር ነው መሆን የምትፈልገው ማለት ነው። ነገር ግን እትዬ ደግሞ የስሜት እንዳይሰማሽ እኔ እናትሽ ማለት ነኝ፣ በፍጹም እኔ እፈልግሻለሁ፣ ስለዚህ እንደዚህ እንዲሰማሽ አልፈልግም በማለት እንግዲህ አበረታታታለች። ሩታም እንግዲህ ደስተኛ ሆናለች ማለት ነው። ውዶችዬ እንግዲህ ፍቅር በአደይና በዴብ መጋባታቸው ደስተኛ አይደለችም። በሁለታቸው ጋብቻ ደስተኛ አይደለችም ማለት ነው ውዶችዬ። እንዲሁም ከዳኒ ጋር እየተነጋገረች ሌላ ነገር ለመፍጠር እየሞከረች ነበረ። ነገር ግን በስተመጨረሻ ዳኒ ደግሞ መንገድ ላይ እነ ዲያመንድ ይዘውት ነበረ። ይዘው እያሯሯጡት እንዳለ እንግዲህ ዳኒ በአንዱ ተደብቆ አምልጧቸዋል ማለት ነው። በስተመጨረሻ እንግዲህ እነሱ ከሄዱ በኋላ ከተደበቀበት ሲወጣ ኩኩሻ ይዛ ስታስለፈልፈው ነበረ። ምን ሊያደርጉ ነው የሚያሯሩጥ? ምንድን አርጋቸው ነው ተናገር እያለ እንግዲህ ስታፋጠው ነበረ። እንዲሁም ቅምጥልና ፍቅር ደርሰው ለምንድን ነው እንደዚህ የምታደርገው እያሉ እንግዲህ ፍቅር ስትላት ነበረ ኩኩሻን እንግዲህ ውዶችዬ አሹና ሮማን እንግዲህ ከነ ሄለን ቤት ነበሩ። ለነ ሄለን እንግዲህ አዲስ ነገር ነግሯቸዋል። አሹ እንግዲህ ቤዛ እንዲሁም ደግሞ እስካሁን ድማ ሆና መድኃኒት እንትን ብላ ሊሊን እንደመረዘቻት እንግዲህ ለነ ሄሉ ነግሯቸዋል ማለት ነው። እንዲሁም ደግሞ ኃይለኛ እንደሆኑ እነ ቤዛ ማለት በጣም ኃይለኛ ሰዎች እንደሆኑ መጥፎ ሰዎች እንደሆኑ እንግዲህ ግጥም አድርጎ ለነ ሄሉና ለአበበ ነግሯቸዋል ማለት ነው። እነሱም ደንግጠው እንትን ሲሉ ነበረ ውዶችዬ እንግዲህ ቤዛና ገጀረው ተጣልተዋል። እንግዲህ ነይ ውጪ ከዚህ፣ እሷ ደግሞ አልወጣም፣ ገጀረው ደግሞ ከዚህ ካልወጣን እንያዛለን፣ በፍጹም ከዚህ ካልወጣን እንያዛለን፣ ምክንያቱም ቦታውን ባቡሬ ያውቀዋል እያላት እንግዲህ ሲያስለፈልፋት ነበረ። በስተመጨረሻ እንግዲህ ልልዬ ከእዩ ጋር ከዶክተር እዩ ደርሳ ከተመለሰች በኋላ ቀጥታ ማዘሯ ጋር ሄዳለች። ማዘሯ ጋር ስትሄድ አጋጣሚ ባቡሬ ነበረና ለምንድን ነው ያልደወልሽልኝ? አብረሽ የምሄደውን ለምን ደስት ይወኛለሽ? ብቻሽን ስለምን ትንቀሳቀሻለሽ? በማለት እንግዲህ ባቡሬ ተቆጥቷታል። ልልዬ ደግሞ አንተን ከማስቸገርና ከምረብሽ ብዬ እኮ ነው በማለት እንግዲህ መልሷን ያቀርባለች። ውዶችዬ ማዘሯ እንግዲህ ባቡሬ ለማዘሯ ሊሊን እንደሚያገባት ያው ገልጾ ባይነግራትም ነገር ግን ነግሯታል ማለት ይቻላል ማለት ነው። ውዶችዬ ሊሊና ባቡሬ ይጣመሩልን እያልን እንጻፍላቸው። ውዶችዬ እንግዲህ ሁላቸውም ቤዛን በመፈለግ ላይ ናቸው ማለት ነው። ምክንያቱም ቤዛ በቁጥጥር ስር መዋል አለባት እያሉ ዶክተሩም እንግዲህ አጋጣሚ በመኪና ሲሄድ አበበ እየሮጠ አበበን ደግሞ እነ ቤዛ እነሱን ሲያይ ቤዛና ገጀራውን ሲያይ
ደንግጦ እየሮጠ ሄዶ በመኪናው ተጠልሎ ሲል ቀጥታ እየሮጡ ሲመጡ እንግዲህ መኪናውን የዶክተር እዩ መኪና ከፍቶ ገብቷል ማለት ነው። ለምን ገባህ? ማነህ አንተ? ምንድነው? በማለት እንግዲህ አበበን ሲያፋጥጠው ነበር ዶክተሩ ማለት ነው። እነዚህ ሰዎች ዝም በል፣ እነዚህ ሰዎች ይለፉና ከዛ በኋላ ያለውን ነገር ነግራለሁ በማለት እንግዲህ ነግሮታል ማለት ነው። ዝም እንዲላስ ብሎታል። ከዛም በኋላ እነሱን ነው የምትፈራች ቤዛ አይደለች በማለት እንግዲህ ዶክተር እዩ ደግሞ ቀጥታ ከወረደ በኋላ ለኢንስፔክተሩ ሲደውል ኢንስፔክተሩ ደግሞ በኋላቸው እየተከተላቸው ነበር ማለት ነው። ቤዛና ገጀሮ ደግሞ ልቀቀኝ፣ አትልቀቀኝ፣ አለቅሽም በማለት እንግዲህ መንገድ ላይ እየተጣሉ ሲሳሳቡና ነይ ትሄጃለሽ፣ እኔ አልሄድም እየተባባሉ በሚሉበት ታይም እንግዲህ በዚህኛው ዶክተር እዩ በወዲያኛው ደግሞ ኢንስፔክተሩ አድርገው እንግዲህ ሁላቸውንም በቁጥር ስር አውለዋቸዋል ማለት ነው። ውዶችዬ የዛሬው ድራማ በጣም ደስ የሚል ነው። ምክንያቱም ቤዛ በቁጥር ስር ዋለች ማለት በጣም ደስ የሚል ዜና ነው ማለት ነው። እንዲሁም ደግሞ ገጀረው እንዲህ ሊልየና ሁላቸውም አደይም ሆነ ሁላቸውም እናበብም እንግዲህ እረፍት ያገኛሉ ማለት ነው። እነሱ በቁጥር ስር ከዋሉ ሁላቸውም እረፍት ያገኛሉ ማለት ነው። ውዶች ይሄ በጣም ደስ ብሎኛል። የዛሬው ያበደ ነው ማለት ነው። እንግዲህ ኪንጎ ስራውን ትቶ እየተንጓለለ ይገኛል። ምክንያቱም ቤቲ የምትባል ልሸፈነችልኝ በማለት ለጓደኛው ስራውን እየሰጠ እንግዲህ እሱ ዘና እያለ ይገኛል። በስተመጨረሻ ግን አለቃው ደውሎበት ተናዶ ሲሮጥ ነበረ ማለት ነው። ከዛም እንግዲህ ዲያመንድ ደግሞ ለምን ጥለኝ ትሄዳለህ? አንዴ ቤት የሸፈነችልኝ አንዴ ምናምን እያልክ ያንተ ነገር ለምንድን ነው እንደዚህ የሚሆነው? በማለት እንግዲህ ተናዶበት ጣጥሎ ሲሄድ ነበር ማለት ነው። ውዶችዬ አሹና ሮሚ እንግዲህ ወደ ቤት ሲመለሱ መንገድ ላይ ኩኩሻን አግኝተዋታል። ከዛም እንግዲህ ኩኩሻ ነይ እስኪ ብላ ጠርታታለች ሮሚን ከጠራቻት በኋላ እንግዲህ ምን እያረግሽ ነው? የት እየሄድሽ ነው? መንገድ ጠፍቶብሽ ነው ወዴት? የዚህ አካባቢ ሰው ነሽ? ምናምን እያለች እንግዲህ ሮሚን ስታፋጥጣት ነበር ኩኩሻ። ሮሚ ደግሞ አይኔ አልጠፋም፣ መንገድም አልጠፋብኝም፣ ወደ ቤት እየተመለስኩ ነው፣ እኔ የቤት ሰራተኛ ነኝ በማለት እንግዲህ ሀቁን ነግራታለች። እሷም እንግዲህ ነው በቃሽ ከአንቺ ላይ ሲሆን ነገር ብል እንትን ትያለሽ፣ ታሳዝኛለሽ በማለት እንግዲህ ለቃታለች ማለት ነው። አሹም እንግዲህ ለጎሪጥ አጉረጥርጦ አይቶ ታትቷት ሄዷል ማለት ነው። ወንድ ናት እያለም ሲስቅባት ነበረ። ሮሚ ደግሞ ተው እንጂ ሴት ናት እኮ እያለችም ስትላት ነበረ ማለት ነው። ውዶችዬ እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ምናልባት ቅደም ተከተሉን ይዤ ላላቀርበው እችላለሁ። ያው ይቅርታ ይደረግልኝ ከስራው ብዛት አኳያ ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ የምታበረታቱኝ እንዲሁም ደግሞ ላይክ ሸር የምታደርጉልኝ ደግሞ እግዚአብሔር ያክብርልኝ። በእውነቱ ከልብ አመሰግናለሁ። አሁንም እርዳታችሁ ያስፈልገኛል። ቻናሌ ቢያድግልኝ ደስ ይለኛል ውዶችዬ። ቢያንስ እንኳን ማስታወቂያ ብታዩልኝ ደስ ይለኛል። ውድና የተከበራችሁ ቤተሰቦቼ ለማንኛውም መልካም ምሽት ተመኘውላችሁ። ሰናይ ምሽት ይሆንላችሁ። ባይ ባይ ውዶችዬ። ታንኪዩ በጣም